ነገ ሐምሌ 19 ሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል ነው። በዕለተ ቀኑ የሚቀደሰው ቅዳሴ ያዕቆብ ዘሱርግ ሎቱ ለፍቁርከ ይሰግዱ መላእክት ወሊቃነ መላእክት ረበዋ ተረበዋት ወኩሉ ስም ዘይሰመይ በታሕተ ሰማይ ወምድር ሰራዊተ ሚካኤል በበነገዶሙ ድርብ ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማኅበሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ወኩሎ ሰራዊተ መላእክት በበጾታሆሙ ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴባህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች፣ የእመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአደራ ልጆች በሀገር ውስጥም በውጭም ሆናችሁ በዚህ በመንፈሳዊ ቻናል አክሱም ጽዮን ሚዲያ የምትከታተሉ ክርስቲያን ሁላችሁ እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕሪ ንጹሐ ባሕሪ ቅዱሰ ባሕሪ አምላከ ቅዱሳን የፍጥረታት ሁሉ ባለቤት አልፋና ኦሜጋ የሆነ የነበረና ያለ
ዓለም አሳልፎ ለዘላለም የሚኖር በባህሪው ምስጉን የሆነ የተመሰገነ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአምላካችን ስም ጠርተን ሁልጊዜ ከአንደበታችን የማንለያት የአምላካችን እናት ማኅደረ መለኮት ቅድስተ ቅዱሳን ምዕራገ ጸሎት ወላዲተ አምላክ ድንግል ማርያም በተሰጣት ጸጋና ክብር መጠን ክብርና ምስጋና ለእናታችን ለቅድስት ድንግል ማርያም ለወላዲተ አምላክ ይሁን። የቅዱሳን አባቶቻችን ጸሎትና በረከታችን በሁላችን ላይ ይደር። የገናናውና የአብሳሪው መልአክ የሊቀ መላእክት የቅዱስ ገብርኤል የቅዱሳን መላእክት በረከትና ረድኤት ለሁላችን ያድለን። በመጀመሪያ እንኳን ለገናናውና ለአብሳሪው መልአክ ለሊቀ መላእክት ለቅዱስ ገብርኤል ሐምሌ 19 ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እምነት ከእሳት በላይ ነው። የተወደዳችሁ የእግዚአብሔር ልጆች በመላው ዓለም ሆናችሁ የምትከታተሉ ሐምሌ 19 የገናናው የአብሳሪው መልአክ የሊቀ መላእክት የቅዱስ ገብርኤል የቅድስት ኢዮልጣ ቅዱስ ጨርቆስ ዓመታዊ ክብረ በዓል ከሚነደው እሳት ከፈላ ውሃ ያዳነበት ዕለት ስለሆነ ስለዚህ መንክረ እግዚአብሔር በላዕለ ቅዱሳኒሁ ተብሎ እንደተነገረ በቅዱሳን ላይ የእግዚአብሔር ሥራ እጹብ ድንቅ ነው። እግዚአብሔር በቅዱሳን መላእክት ላይ አድሮ እግዚአብሔር በነ ጨርቆስና በነ ቅድስት ኢዮልጣ አድሮ ሲገለጥ እናየዋለን፣ እንመለከተዋለን። በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ያለው ኃይለ ቃል እንዲህ ይላል። ከሚነደው አምላካችን ከሚነደው እሳት ሊያድነን ይችላል፣ ከእጅህም ያድነናል። የምናመልከው አምላካችን ከሚነደው እሳት ሊያድነን ይችላል፣ ከእጅህም ያድነናል። ይህን ቃል የተናገሩት 3 ወጣቶች በእምነት የጸኑ ፈሪሃ እግዚአብሔር ያደረባቸው ምድራዊ መከራ ምድራዊ ፈተና ሳይፈሩ ሳይደነግጡ በአላውያን ነገስታት ፊት ቆመው በናቡከደነጾር ፊት ጨካኙና ክፉ በሆነ ንጉሥ ፊት ቆመው የምናመልከው አምላካችን ከሚነደው እሳት ሊያድነን ይችላል፣ የሚችል አምላክ ነው ብለው ሲመሰክሩ እናያለን። ሁሉን የሚችል አምላክ፣ ከእሳት የሚያወጣ አምላክ፣ ከውሃ የሚያወጣ አምላክ፣ ከልዩ ልዩ ፈተና የሚያወጣ አምላክ፣ ከሞት የሚያድን አምላክ እንደሆነ መስክረዋል። ስለዚህ የምናመልከው አምላካችን አሁንም ከሚነደው እሳት በዓይናችን ከምናየው በጆሮአችን ከምንሰማው ልዩ ልዩ ክፉና ፈተና ሁሉ ይሰውረናል፣ ያድነናል ማለት ነው። ስለዚህ በልዩ ልዩ ስፍራ ሆናችሁ በየሆስፒታሉ ያላችሁ እግዚአብሔር አምላክ ምሕረቱን ይላክላችሁ። በየእስር ቤቱ ያላችሁ እግዚአብሔር አምላክ ከታሰራችሁበት ከመከራ እግዚአብሔር አምላክ ነፃነትን ሰጥቶ እግዚአብሔር አምላክ ነፃ የሚያደርግ አምላክ ነውና እግዚአብሔርን ብቻ ተማመኑት። በስደት ያላችሁም እግዚአብሔር አምላክ ስደታችሁን የሚያሳጥር አምላክ ነውና የሰው ልጆች አያልፍም ያሉትን የሚያሳልፍ የሰው ልጆች አያልቅም ያሉትን በእግዚአብሔር አምላክ ሁሉን የማያልቅ ነገር የለም። ስለዚህ ሁል ጊዜ እግዚአብሔር ስናመሰግን ከልብ መሆን አለበት። እግዚአብሔር ስናመሰግን እግዚአብሔር ስናመልከው በፍጹም እምነትና በፍጹም እምነት መሆን አለበት። ልክ እንደነ አናንያ፣ አዛርያ፣ ሚሳኤል ከነዚህ 3 ወጣቶች በናቡከደነጾር በካሃዲው በክፉ በጨካኙ ንጉሥ ፊት ለፊት ቆመው የተጋፈጡ እግዚአብሔርን ይዘው የእምነታቸው እንደ ትጥቅ ተጠቅመው እግዚአብሔርን ሰንቀው ንጉሥን አሸንፈው እንደወጡ በቅዱስ ገብርኤል ምልጃና ረዳትነት ከእሳት ምንም ሳያቃጠላቸው ወደ እሳት ተወርውረው
ወደ እሳት አስገብቷቸው ነበር ያ ጨካኙ ንጉሥ። ግን በእሳት መካከል ሆነው ማልቀስ ሳይሆን እያለቀሱ ሳይሆን እግዚአብሔር እያመሰገኑ እግዚአብሔርን አመሰገኑት፣ እየዘመሩ እግዚአብሔርን አመስግነውታል። ለዚህ ነው እምነት ከእሳት በላይ ነው ያልኩበት ምክንያት። ስለዚህ እምነታችን ከእሳት በላይ ነው እንጂ ከእሳት በታች አይደለም። እምነታችን ከሞት በላይ ነው እንጂ ከመቃብር በታች አይደለም። እምነታችን ምድራዊ አይደለም። እምነታችን ሰማያዊ ነው። እምነታችን ጊዜያዊ አይደለም። እምነታችን ዘላለማዊ ነው። እምነት ማለት በእግዚአብሔር ማመን ማለት ነው። እግዚአብሔር አምላክ እንደሆነ፣ እግዚአብሔር ሁሉ ቻይ እንደሆነ፣ እግዚአብሔር ሁሉ የሚያደርግ አምላክ እንደሆነ፣ እግዚአብሔር ረዳት እንደሆነ፣ እግዚአብሔር መጋቢ እንደሆነ፣ እግዚአብሔር በባህሪው ቅዱስ ንጹሕ እንደሆነ ማመን፣ እግዚአብሔር ያደርግልኛል ብሎ ማመን። ስለዚህ የእግዚአብሔር ልጆች ሁል ጊዜ የምንተማመነው በእግዚአብሔር ነው። በሀብት ብትመኩት ሀብት ያልቃል፣ በውበት ብታልቁት ውበታችሁም ይደበዝዛል። በልዩ ልዩ በሰው ብትመኩ የምትመኩበት ሰው በሞት ሊለያችሁ ይችላል ወይ ደግሞ ሊያጣ ይችላል። በእግዚአብሔር ብትመኩ ግን ሁል ጊዜ እግዚአብሔር አለቀብኝ፣ ጎደለብኝ የሚል አምላክ አይደለም። አልችለውም የሚል አምላክ አይደለም። ኢይትመካ ኃያል በኃይሉ አብ በጉልበቱ በሀብቱ በንብረቱ በእውቀቱ የሰው ልጅ አይመካ፣ በሹመቱ አይመካ። ነገር ግን ቢመካ እንኳ መመካት ያለበት ሁሉን በሚችል ሁሉን በፈጠረ በእግዚአብሔር ይመካ ነው የሚለውና ሐዋርያው ቅዱስ ጳውሎስ ዘሰ ይትመካ በእግዚአብሔር፣ የሚመካ ግን በእግዚአብሔር ይመካ ነው የሚለው። ለዚህ ነው ሲድራቅ ሚሳቅ አብደናጎ በእግዚአብሔር ነው የተመኩት ማለት ነው። ጭርቆስና ኢየሎጣም የተመኩት በሀብታቸው በንብረታቸው በምድራዊ ቁሳቁስ ነገር ሳይሆን የተመኩት በእግዚአብሔር ነው። ክርስቶስን ወደ እሳት አላዊ ንጉሥ ወደ እሳቱን ሲያቀርባቸው የፈላውን ውሃ አዘጋጅቶ ወደዛ ሲያቀርባቸው እነሱ ግን እየታያቸው የነበረ እሳቱ ሳይሆን በእሳቱ የተጣደው ድስት ሳይሆን የፈላ ውሃ ሳይሆን እየታያቸው የነበረ አሻግረው የሚያዩት የክርስቶስ መከራ፣ የክርስቶስ ስቃይ፣ መስቀል፣ ነገረ መስቀሉን ነበረ የሚያስቡትና ክርስቲያን ሁል ጊዜ አሻግሮ ነገረ መስቀሉን ያስባል። መስቀሉ ላይ የተከፈለውን ዋጋ ሁሉ ያስባል። ለእኔ የተከፈለውን እኔም ይህን ሁሉ በክርስቶስ እችላለሁ ነው። በክርስቶስ የማይቻል ነገር የለም። በእምነት ስንሆን ሁሉ ይቻላል። ከእምነት ውጭ የሆነ ግን ስቃዩ ከባድ ነው። ከእምነት ውጭ የሆነ ሁሉ ነገር ያስፈራል። በእምነት ውስጥ ስንሆን እምነቱ ሲገባን ግን ሁሉ ነገር አያስፈራም። ስለዚህ ጭርቆስና ኢዮልጣ፣ ጭርቆስ ማለት የ3 ዓመት ሕፃን ነው። አስቡት፣ የ3 ዓመት ሕፃን ምን እንደሚፈልግ እናንተ ታውቃላችሁ። የ3 ዓመት ሕፃን ከረሜላ፣ ዳቦ፣ ምግብ የሚበላ ሊጠይቃችሁ ይችላል እንጂ ስለ ክርስቶስ ይመሰክራል ብሎ ማሰብ በጣም ከባድ ነው። ጭርቆስ ግን በ3 ዓመቱ እናቴ ሆይ አትፍሪ ብሎ እናቱን ያጽናና፣ ለሰማዕትነት ይልቁንስ ለሰማዕትነት እንዘጋጅ፣ መከራችን በዚህ ምድር ነው እንጂ በላይኛው ዓለም አያገኘንም። ስለዚህ የክርስቶስ ፍቅር ይበልጠናል። ይህን የምድራዊ መከራና እሳት ብንፈራ ያ ዘላለማዊ የሆነ የክርስቶስ ክብር ያመልጠናል። ስለዚህ እኛ ክርስቶስን ነው ማየት ያለብን እያሉ ወንጌል ነበረ ሲሰብካት የነበረ። እናቱን ያጽናና የተባረከ የተቀደሰ ሕፃን ነው። እናቱም ልጇን ሰምታ ተረጋግታ ያ ሰማዕትነት የተቀበሉበት ከዛ ግን ቅዱስ ገብርኤል ከሚነደው እሳት ያዳነባቸው ይህን መታሰቢያ ተደርጎ ቅዱስ ገብርኤል ዓመታዊ ክብረ በዓል ይከበራል ማለት ነው። ስለዚህ ቅዱሳን መላእክት ከሚነደው እሳታውያን መላእክት ከሚነደው እሳት ያድኑናል። ለዚህ ነው ቅዱሳን መላእክት አማላጆቻችን ናቸው የምንላቸው ማለት ነው። ቅዱሳን መላእክት ያማልዳሉ። ቅዱሳን መላእክት በመከራ ጊዜ ይረዱናል። ቅዱሳን መላእክት ከልዩ ልዩ መከራ ያድኑናል፣ ይታደጉናል የምንለው ለዚህ ነው። ለምን? በእግዚአብሔር ፊት የሚቆሙ ቅዱሳን ንጹሐን መላእክት ናቸውና በሉቃስ ወንጌል ምዕራፍ 1 ቁጥር 19 እነሆ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል ቅዱስ ገብርኤል። በእግዚአብሔር ፊት ይቆምላችሁ። ከልዩ ልዩ ነገር በሕይወታችሁም፣ በሀብታችሁም፣ በንብረታችሁም፣ በቤታችሁም፣ በሕይወታችሁም ቅዱስ ገብርኤል የጣልቃ ይግባ፣ ከሚነደው እሳት ያድናችሁ፣ ከልዩ ልዩ መከራ ያድናችሁ።
በልዩ ልዩ በጠራችሁት ጊዜ አቤት አለሁ ይበልላችሁ። ስራችሁን ሁሉ ይባረክ። በስደት ያላችሁ ስደታችሁን እንዲያጠር፣ በመከራ ያላችሁ መከራችሁን ያስወግድላችሁ። ተራዳይ መልአክ ነውና የሚራዳ ነው። ባላችሁበት ስፍራ ሁሉ ይቁምላችሁ። ለክፉ ነገር ሳይሆን ለመልካም ነገር ይቁምላችሁና በእውነት ሊቀ መላእክት ቅዱስ ገብርኤል ገናናው አብሳሪ ሰላምን የሚያበስር ነው። ቅዱስ ገብርኤል ሁል ጊዜ ስናስብ ሰላምን የሚያበስር ነው እና እመቤታችን ቅድስት ድንግል ማርያምም ገብርኤል በሰማይ ኤልሳቤጥ በምድር እንደተባለ ኤልሳቤጥ በምድር ስታመሰግናት የጌታዬ እናት ብላ ስትጠራት ቅዱስ ገብርኤል ደግሞ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ አላት። ኢትፍሪ ማርያም እስመ ረከብኪ ሞገሰ፣ ማርያም ሆይ አትፍሪ ብሎ ያረጋጋ፣ እንዳንፈራ የሚያረጋጋ የሚያጽናና መልአክ ነው እንጂ የሚያስፈራራ መልአክ አይደለም። ስለዚህ እነዚህ ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል የተናገሩት የምናመልከው አምላካችን ከሚነደው እሳት ሊያድነን ይችላል። ከሚነደው እሳት አንተ ካነደድከው እሳት አንተ ካዘጋጀው እሳት ሊያድነን የሚችል አምላክ ነው። አታስብ። ባያድነን እንኳ አንተን አናመልክም፣ አንተ ላቆምከው የጣዖት ምስል ልንሰግድ አንችልም ብለው እምነታቸውን ጣዖትን የሚያመልከው ጣዖትን ያዘጋጀው ንጉሥ፣ አላዊ ንጉሥ፣ በክህደት ያለ ንጉሥ በግልጽ ሲነግሩት እንመለከታለን። አንተ ያዘጋጀኸው እኛ የምንቃጠልበት እኛ የምትገድልበት እሳት የሚያጠፋው እግዚአብሔር ነው። ከሚነደው እሳት ሊያድነን ይችላል፣ ከእጅህም ያድነናል አሉት። ከእጅህም ያድነናል። መጨረሻው ግን ናቡከደነጾር የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ ብሎ የነሱ አምላክ ኃያል እንደሆነ ገናና እንደሆነ ሁሉን ማድረግ የሚችል አምላክ እንደሆነ ማንም ከሱ በላይ እንደሌለ መስክረዋል። እነሱ የሚያመልኩትን እምነታቸው አክብሩላቸው ብሎ በሕዝቡ ላይም አዋጅ አውጀዋል። አያችሁት? ስለዚህ የእግዚአብሔር ልጆች በፈተና በልዩ ልዩ ቦታ ሆናችሁ ረዳት አጥታችሁ፣ ሰው አጥታችሁ፣ ገንዘብ አጥታችሁ፣ የሚረዳችሁ አጥታችሁ፣ በልዩ ልዩ መከራ ያላችሁ፣ በሆስፒታል ያላችሁ፣ ሰው አጥታችሁ፣ በእስር ቤት ያላችሁ፣ በመከራ ላይ ያላችሁ፣ በጣም በጭንቅ ላይ ሆናችሁ ረዳት የለኝም የምትሉት ሊቀ መላእክት ቅዱስ ገብርኤል ጥሩት። በጠራችሁት ጊዜ ይደርስላቸዋል። እግዚአብሔርን ተማመኑ። እግዚአብሔር የተማመነ አይወድቅም። በሰው ዘንድ የወደቀ ቢመስልም በእግዚአብሔር ዘንድ ግን የተሸለመ ንዑድ ክቡር ነውና አይወድቅም። ስለዚህ መከታችሁ መጠጊያችሁ እግዚአብሔርን አድርጉ። በችግር ጊዜ ያድነናል እግዚአብሔር። ከእግዚአብሔር የተላከ መልአክ እኛንም ያድነናል። እነ ሲድራቅ እነ ሚሳቅ እነ አብደናጎ ያዳነ መልአክ እኛንም ከሚነደው እሳት ከሚታየው ከማይታየው ከሁሉ ነገር ከልዩ ልዩ መከራ በዚህ ምድር ያድነናል ብላችሁ በቅዱስ ገብርኤል ተማመኑ። እነ ጭርቆስና እነ ኢየሉጣ ያዳነ መልአክ እኛንም ያድነናል፣ ለእኛም ይደርስልናል ብላችሁ ማመን ነው። በእግዚአብሔር እመኑ። በእግዚአብሔር የታመኑት እግዚአብሔርን ያመኑት ጭርቆስና ኢየሉጣ ቅዱስ ገብርኤል አድኗቸዋል። እግዚአብሔር ያመኑት እነ ሲድራቅ ሚሳቅ አብደናጎ የምናመልከው አምላካችን ከሚነደው እሳት ያድነናል ብለው መስክረዋል። እናንተም ከሚነደው እሳት ከሚመጣው ማዕበል ከምታዩትና ከምትሰሙት ሁሉ አስፈሪ የሆነ ሁሉ ነገር ያድናቸዋል። በእግዚአብሔር ተማመኑ። እግዚአብሔርን ጥሩት። በእግዚአብሔር ሁል ጊዜ አለኝታችሁ እግዚአብሔር ነው። መጠጊያችሁ እግዚአብሔር ነው። ሕይወታችሁ እግዚአብሔር ነውና በእግዚአብሔር ተስፋ አድርጉት። ተስፋችን እግዚአብሔር ነው። ሕይወታችን እግዚአብሔር ነው። መንገዳችሁ እግዚአብሔር። በመንገድ ያላችሁ መንገዳችሁን እንዲቃና እግዚአብሔርን ተስፋ አድርጉት። በጨለማ ያላችሁ ደግሞ ብርሃን እንዲበራላችሁ ደግሞ እግዚአብሔርን ተስፋ አድርጉት። እግዚአብሔርን ለምኑት። በእሳት መካከል ያላችሁ ደግሞ እሳትን አጥፍቶ እንዲያሳልፋችሁ ደግሞ ቅዱስ ገብርኤል ላክልን ብላችሁ ለምኑት። እግዚአብሔር ለምኑ ይሰጣችሁማል ነው። አዎ ለምኑና ይሰጣችሁማል። የለመናችሁትን ሁሉ ትሰጣላችሁ። ስለ ኃጢአት አትለምኑት እንጂ ስለ በረከት፣ ስለ ጽድቅ ከለመናችሁት እግዚአብሔር ይሰጣል። አንኳኩ ይከፈትላችሁማል። አዎ የሚያንኳኳ ይከፈትለታል። የምህረት በር ይከፈትላችኋል። የብርሃን በር ይከፈትላችኋል። የሰላም በር ይከፈትላችኋል። የበረከት በር ይከፈትላችኋል። የጥበብ በር ይከፈትላችኋልና በሩን አንኳኩ፣ የምህረት በር እንዲከፈት። ስለዚህ ይህን በዓል ታላቅ በዓል ነው።
ሕፃኑ ለሰማዕትነት የተዘጋጀበት እውነት የመሰከረበት ሁሉ ጊዜ እውነት መመስከር የእግዚአብሔር ልጅ ያስብላል። ለእውነት መቆም ትክክለኛ እምነት ያስብላል። ቅዱስ ቂርቆስ የ3 ዓመት ሕፃን ሆኖ እናቴ ሆይ አትፍሪ፣ ይህን የሚያስፈራ እሳት የሚያጠፋው እግዚአብሔር ነው፣ የበለጠ አክሊል ይጠብቀናል፣ የበለጠ ክብር ይጠብቀናል እና እሱን አሻገረሽ እናቴ አትፍሪ ብሎ እናቱን ያጽናና፣ እናቱን ወንጌል የሰበከ በወንጌል ያጽናና። ስለዚህ እስከ መጨረሻ የሚጸና አይደለም የሚለው ወንጌሉ፣ እስከ መጨረሻ የሚጸና እርሱ ይድናል። አዎ የእግዚአብሔር ልጆች ክርስትና ጅማሬ ሳይሆን ክርስትና ፍጻሜ ነው። ፍጻሜ የሌለው ክርስትና ከንቱ ነው። ጀማሪዎች ሳንሆን የምንጨርስ መሆን አለብን። ሁል ጊዜ በእግዚአብሔር ተስፋ አድርገን ቅዱሳን አባቶቻችን የሄዱበትን የቅድስና መንገድ ይዘን እንድንጓዝ የአምላካችን መልካም ፈቃዱ ይሆንልን። እማምላክ ወላዲተ አምላክ ድንግል ማርያም በምልጃዋ በቃል ኪዳኗ ከልጅሽ ከወዳጅሽ አማልጅን አስታርቂን እያላችሁ መለመን ነው እና ስለዚህ ይህን የቅዱሳን አባቶቻችን በረከት እንድንቀበል ከሆነ ቅዱሳን በጸኑበት እምነት መጽናት፣ ቅዱሳን በሄዱበት በቀና መንገድ መሄድ፣ ቅዱሳን በኖሩበት መልካም ሕይወት መኖር፣ ቅዱሳን ያመኑትን አምላክ ማመን፣ ቅዱሳን የሚያደርጉትን መልካም ስራ ማድረግ፣ የቅዱሳን መላእክት በረከትና ረድኤት ለሁላችን እንዲያድለን ስሙን የጠራችሁ የቅዱስ ገብርኤል፣ የቅዱሳን መላእክት፣ የቅዱስ ሚካኤል፣ የቅዱሳን መላእክት ሁሉ ስም የጠራችሁ የእግዚአብሔር ልጆች፣ ቅዱሳን መላእክት ደግሞ በችግራችሁ ጊዜ ምንድን ናቸው? የሚታደጓችሁ ናቸው። ከሚነደው እሳት ከማዕበል ልክ እንደነ ቅዱስ ሚካኤል ባሕረ ኤርትራን ከፍሎ በሙሴ መሪነት አድርጎ እስራኤላውያን ወደ ምድር ርስታቸው እንዳሻገረ እናንተንም ከመከራ ወደ በጎ ከጨለማ ወደ ብርሃን የሚያሻግራችሁ በእግዚአብሔር ቸርነትና በእግዚአብሔር ፈቃድ ቅዱሳን መላእክት ረዳት ናቸው፣ አብሳሪዎች ናቸው፣ ሰላምን የሚሰብኩ ናቸውና ስለዚህ የቅዱስ ገብርኤል በረከትና ረድኤት ያድለን። በዓሉ የሰላም የበረከት በዓል ያድርግልን። የገናናው መልአክ የሊቀ መላእክት የቅዱስ ገብርኤል በረከትና ረድኤት በሁላችን ላይ ይደር። በጠራችሁት ጊዜ ይደርሳል። ገብርኤል 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 ብላችሁ ጥሩት። ገብርኤል ደግ ነው። ገብርኤል ርኅሩኅ ነው። ገብርኤል አብሳሪ ነው። ሰላምን ይዞላችሁ ይመጣል። ቅዱስ ገብርኤል በቤታችሁም በሕይወታችሁም ጣልቃ ይግባ፣ በስራችሁ ይግባ፣ በኑሯችሁ ሁሉ ቅዱስ ገብርኤል በቤታችሁ ይግባ፣ በሕይወታችሁም በሀብታችሁም በንብረታችሁም ሁሉ ቅዱስ ገብርኤል ጣልቃ ይግባ። ከልዩ ልዩ መከራና ከልዩ ልዩ ፈተና ታዳጊ መልአክ ነውና እናንተም ይታደጋል፣ ይጠብቃቸዋል። ስሙን ብቻ ጥሩት። የእግዚአብሔር ቸርነት፣ የወላዲተ አምላክ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአባቶቻችን ቅዱሳን ጸሎትና በረከት በሁላችን ላይ ይደር። እንኳን ለሐምሌ 19 የሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እምነት ከእሳት በላይ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።